ለእግዚአብሔር የሚሳነው ነገር የለም የተሰኘ የጸሎት ህብረት አገር ውስጥና ከሀገር ውጭም ያሉ ወገኖችን በማስተባበር ባገኘው የገንዘብ ድጋፍ ከኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን ሶዶ አጥቢያ ጋር በመተባበር የገና በዓልን ምክንያት በማድረግ ለበርካታ አቅመ ደካማ ወገኖች ማዕድ አጋርተዋል። የቤተክርስቲያኒቱ አገልጋይ ቄስ ያዕቆብ ትእዛዙና የጸሎት ህብረቱ አገልጋይ ወንጌላዊ ቴዎድሮስ መርክኒ እነኚህ አቅመ ደካማ ወገኖች በዓሉን ሳይቸገሩ እንዲያሳልፉ ታስቦ የተደረገ ድጋፍ መሆኑን ነው የተናገሩት። የሚወጣው ነገርም ውስጤን ደስታና እምነትን ኃይልን ትጋትን ለሌላም ጊዜ እንድነሳሳ ነው ያደረገኝና በዚህ አጋጣሚ አሁንም ጀምሮ በዚህ ፕሮግራም ላይ የተሳተፉትም ለቀጣይ ጊዜም በርትቶ ከኔ ጋር እንዲቀጥሉና ሌሎችም ደግሞ ለዚህ ስራ እንዲነሳሱ ጥሪ ያቀርባል። ለእግዚአብሔር የሚሳነው ነገር የለም የተሰኘ የጸሎት ህብረት አስተባባሪ ወንጌላዊ ቴዎድሮስ መርክኒና የኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን ሶዶ አጥቢያ አገልጋይ ቄስ ያዕቆብ ትእዛዙ ለእንደዚህ አይነት በጎ ስራ እጃቸውን በመዘርጋት የተባበሩ አካላትንም አመስግነው እንግዲህ ውስጤ ላይ ምሻት ነበረ። በዚህ ደግሞ ለእግዚአብሔር የሚሳነው ነገር የለም። በጸሎት ህብረት እንግዲህ በኢሞ አገልግሎት ነው ማገለግለው፣ ሶሻል ሚዲያ በኢሞ አገልግሎት ነው ማገለግለው። ሳገለግል ጌታ እግዚአብሔር የሰጣቸው መንፈሳዊ ልጆች አሉ። በዚህም አጋጣሚም እነሱንም ማመስገን ፈልጋለሁ። እንግዲህ ይህንን ሐሳብ አመጣው እግዚአብሔር ይባርካቸው። በድህነት ምክንያት የየዕለት ኑሯቸውን ለመምራት የተቸገሩና ጧሪ ቀባሪ ያጡ እነኚህ አቅመ ደካማ ወገኖች በዓልን ከልጆቻችን ጋር ቆዝመን ለማሳለፍ ወሰንን እያለን እኛ ያላሰብነው ሲሳይ ወደ ደጃችን ከተፍ ማለቱ እጅግ አስደስቶናል ብለዋል። በጣም እኛ ሰው ሲበላ ማንበላበት ጊዜ አለ። እየተቸገረን ያለ ነው። ያው ኢኮኖሚው ኑሮም እንደዚህ ነው። እግዚአብሔር ይመስገን። አሁን ይሄ ስጋ ገዝተን እኛ ማብላት በጣም በእኛ አቅም ከባድ ነው። ያው እናንተም ታውቁታላችሁ፣ በጣም ከባድ ነው። ግን እግዚአብሔር ይስጣቸው። ይሄንን ከእግዚአብሔር ነው የመጣው እና ከእግዚአብሔር በታች የረዱም ክፍል እግዚአብሔር ይባርካቸው። ለስራ ለትዳር ያልበቁ 2 ተማሪዎች ወንድ ልጅ አለ። እነሱን ለማብላት እኔን ለማብላት አመት እንደዚህ በደረሰ ቁጥር ስቃይን መከራን ሀሳብን ጭንቀትን የበዛ ነበረ። አሁንም ጭንቅ ላይ ነበርኩ። እግዚአብሔር ይስጣችሁ፣ ፈጣሪ ይስጣችሁ። የ3 ልጆች እናት ነኝ። በጣም በቃ ያው እኔ እንደ ችግሬ ይችላል ልጆቼ ሌላ ደጅ እያዩ ይሄ የለም እናንተ እኛ ቤት ይሄ የለም ይሄ ጎደለ ለምን ይሄንን ነገር አታመጪም እየታረደ እኮ ነው እንዲህ የሆነ እኮ ነው ስሉኝ በጣም በቃ ራሴን ለማጥፋት ያሰብኩት ጊዜያቶችም አሉ። ግን እግዚአብሔር እናንተን ለኛ ስላስነሳ እጅግ አርጌ ነው ማመሰግነው። እድሜ ይስጣችሁ። በቀጣይም ቢሆን ድጋፍ የሚሹ አቅመ ደካማ ወገኖችን የመርዳት ባህል ተጠናክሮ የሚቀጥል በጎ ተግባር መሆኑንም ወንጌላውያን አሳስበዋል።